ልጆቼ የአስቱ ማስታወሻ የቀረኝ ብቸኛ ልጅ ሂሩ ብቻ። የልጄን አደራ ክብሮሜ ላንተ ሰጥቻለሁ። አባዬ እንዳስጨነቅኩ አውቃለሁ። ማን አልከኝ? አባ ምን ነው አባ ብለህ ሁለተኛ ጠራኛለህ ብዬ አስቤ ምን ነበር። እንደሱ አትበል አባ። እንዳስከፋው አውቃለሁ። በጣም ይቅርታ። አንተ ምንም አላጠፋም። ሁሉም ጥፋት የኔ ነው። አባ እንደሱ አትበል። ሁላችንም አጥፍተን ነበር። እማዬ እኔ ከሰማሁ እንደማልረጋጋ ስላወቀች ነበር የደበቀች። አንተ ምንም አላጠፋ። ልጄ በጣም ነው የምወድህ። እሺ እኔም እወድሃለሁ አባ። እኛን ረሳችሁን እኮ። አቤት ልጄን ሳገኘው እናንተን ረሳኋቸው። እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። አዎ ቤተሰብ እኮ ምንም ቢሆን ቤተሰብ ነው። በቤተሰብ ውስጥ መሰበረኛ ብቻ ነው ብለን ካሰብን ለሌላኛችን ጸጸትና ብቸኝነትን እንደዚህ አይነት ስሜት እናጋባለን። አዎ ኪራይ ሁላችንም አጥፍተናል። ስለዚህ ይቅር በለን። በፍጹም ከእናንተ የሆነ ምንም ጥፋት የለም። በቃ እግዚአብሔር የፈቀደውን ይሁን። እናቴን እያሰብን ህይወት ይቀጥላል። አሏሽ ልጄን ህይወቱን አበላሸው ብዬ በጣም ሰግቼ ነበር። አባዬ እንደዚህ ስላስጨነቅኩ በጣም ይቅርታ። አይገባም፣ ግን እባክህን የህይወትን አጋር ሚስትህን እንዳትተዋት። የክፉ ጊዜ ስንቅ፣ የወንዝ መሻገሪያ ድልድይ፣ የበር መክፈቻ ቁልፍ ናት። ጽናቴን አንድም ቀን እንዳትወቅሳት። የእኛን ፈቃድ ለመሙላት ስትል ነው ይህን ሁሉ የሆነችው። አባ እኔ እኮ ያለሷ ባዶ ነኝ። እንዴት እተዋታለሁ? ኑ እስኪ ተያያዙ። ነች በሀዘንም በደስታ በማንኛውም ጊዜ እንዳትለያዩ አደራ። ስሚ በእናትሽ ኪራ፣ ሰሞኑን ወርክ ሌለ እየደበረኝ። አንዳንዴ እኮ እንደዚህ ነው፣ ስራ ያዝጋል። ለነገሩ እሱም ቢሳይለኝ እኔም ቢያለሁ። ይሄ ደግሞ ምን ማለት ነው? አሁን እሱን ተውና እንዴት ነው ታዲያ ቤትና ቤት መሆን? አንቺ ሲንግል ማም ቆንጆ ነው። እንዲህ ከተመቸሽማ በቀልሽ ነጠላና ይሄ ምንድን ነው ስሙ ሴቶቹ የሚለብሱት ቀሚስ ቀሚስ አመጣልሃለሁ። ቀሚስን ትለብሳለህ፣ ነጠላን ትቋጫለህ። ያስጠላል። አሁንም ቡርት ይዛለህ። እኔ ለቀቀኝ ብዬዋለሁ። እሱም ሊፋታኝ አልቻለም። ወዶ ይሆናል። አንተ ድምፅን ቀንስ። ደግሞ ኑሩ እንዳትሰማባት። ቺት ያረኩባትን መስላት ተመትሎ አጣጣመች እና በቃ ይብቃ። ሻይ ጥቁር በጥቁር ምናችሁ ነው መጣሉ ብላችሁ እስካሁን የቆያችሁት? ኧረ ሰኒ ተረጋጊ። ብዬሽ ነው። ቅድም ምን አለኝ መሰለሽ? ቶሎ ማትናደጂ አታስመስይ፣ ቶሎ ነው የምትናደጂው አላለ መሰለሽ? ክብሮም ነው እንደዛ ያድ እና እዚህ ቤት ከሱ ውጭ የሚያሞሱ አለ? ኧረ አንቺ ልጅ ሰውዬው እኮ በሳይኮሎጂ ነው የተመረቀው። ድሮም የተማረ ሰው ጤነኛ አይደለም። እናንተ ሳቁ ምን አለባችሁ? ቆይ ምን ብሎሽ ነው ሰኒ? እሺ ተወኝ በቃ እኔ ወደ ውስጥ በገባስ። ቆይ ምን ብሏት ነው ልጅቷ እንደዚህ ተናደደችው? እኔ ምን አውቃለሁ ብለሽ ነው? በቃ ያው አሁን እንደለመደችው ልትጋባልሽ ነው። አይ ሰኒ በቃ ቶሎ ነው የምትበሳጨው። አይ ሰኒ ልትበላ ነበር እኮ። ቆይ ምን ሆነ? እኔ ምን አውቃለሁ። ከክብሮም ጋር ተጣልታ ይሆናል። አሁን እስኪ እንደው ከዛ ፋራ ጋር የሰው ልጅ ይጣላል? አናዷት ይሆናል። ብታይ ምግብ ራሱ አልበላችም። አዎ ለነገሩ አይቻታለሁ። 4 ቁርጥ ብቻ ነው የበላችሁ። አንተ አረፍ። እኔ እንደ በፊቱ ነው ያልኩት። ምን አለበት እንደው ከሷ ላይ ቀነሳ ትንሽ ያፕቴት ላንቺ ብትሰጥልኝ?
እኔ እኮ በላለሁ። ሰው ደግሞ እንዳቅሙ ነው የሚበላው። እና ታዲያ አንቺ እኮ ይኸውልሽ ከአራስ ልጅ እኩል ጀመረ ደግሞ ዛሬ ያልነከስኩ መሰለኝ። አሁንም ይኸውልሽ ልክ እንደ ቡና ሱስ ሰዓት እየጠበቀ ያዛገኝ ጀምሯል። እና አሁን ሰዓት ደርሶብን አይመስልሽም? ጉድ እኮ ነው። ሰው እንዴት መነከስ ያምረዋል። ሀረንተኛ እኔ በጣም ደክሞኛል። እሺ መጀመሪያ ግን እግርሽ ልጠብሽ። አይሆንም ነው የራሴ ነው የምታጠበው። እነዛ የሚያማምሩ እግሮችማ ማጠብ አለብኝ። ነው አይ ምንም ከወጡ በላይ መልክሽ ለጊዜ የምታባክኝ ስለመሰለኝ ነው። ኧረ እባክህ እሱንማ እኮ አየኸው። ምኑን? የወጦቹ ሽታ አይደለም ዲያስፖራ ሎካል ያገሬን ሰው አውደ ዓመቱን አስናፈቀው እኮ። መልስ አታጪም? አዎ የብዙ ሙያ ባለቤት ነኝ። እሺ እስኪ ይሄንን ወጥ ለመስራት ምን ምን ተጠቀምሽ? ብዙ ነገር። ለምሳሌ ኮሰረት። ኮሰረት? ምን ያስቃል? አይ ምንም እዚሁ ያው እዚህ ቤት የወጡ ባለቤት ልብስ እንጂ ባለሙያው የለም ብዬ ነው። ግልፍጥ ርቆ ነው እንደሚያሳሳት ደግሞ ኮሰረት ምን ነበር? አንቺ ኮሰረት ምን ነበር? ቆየው አይደል? የራስሽ ጉዳይ። አዎ ምን ሆነሽ ነው? ምን ሆነሽ ነው አንቺ ራስሽ እንዴ? በይሽ ቀመሽ ቆንጆ ነው? ቆንጆ ነው። በቃ ምንም አይጎልማ። ክኖሩ ተጨምርበታ። በይሽ ሰራችሁ ሰኒ። ኧረ ሰኒ ንቂ በእግዚአብሔር። ይሄ ኮሰረት ራስ አንቺ እስኪ ዋርጊላት። ኧረ እየቃዠች ነው። ኮሰረት አለች እኮ። ወይኔ ጉዴ! እግሬ! ወይኔ እጄ! እግሬ ደህና ነው? እጄ ደህና ነው። ተመስገን ተመስገን ጌታዬ። ምንድን ነው የሚያስቃችሁ? ሰኒ ምን ሆነሽ ነው እንዴ? ይሄ ቬሎሽ ጠልፎኝ ነው። ቬሎ? የምን ቬሎ? ሺቲው ነው። እኔ እኮ ሲረዝማት ጊዜ እሷ ጥራ ነው ብዬ ነበር። ለካ ሺቲውም ረጅም ነው። ከሁለተኛ ደረጃ ላይ ወርቀሽ ነው እንጂ እኮ ተርፈሻል። እና በደንብ እንድጎዳ ከሁለተኛ ፎቅ ላይ ይሆንልህ። ሰኒ ደህና ነሽ አይደል? ተይኝ በእናትሽ ልሂድበት። ወይኔ እግሬ ተሰብሯል። ወይኔ እግሬ። እኔ አላድርም እኮ ስላት እንዴ እኔም እኮ ደሬ አላልኩሽም። ግን ደግሞ እግርሽን እንደዚህ ሆነሽ ልትሄጂ አትችይም። ግቢና ትንሽ አረፍ በይ። አይ እኔ በቃ ወደ ቤቴ መሄድ ነው የምፈልገው። ትሄጃለሽ እኮ ግን እስከዛ ድረስ አረፍ በይ። ዛሬ እንደ ፌንጣ እየዘለልኩም ቢሆን እየተሳብኩኝ ቢሆን ቤት ሄጄ ማድረግ ነው የምፈልገው። ታውቂያለሽ እኔ ልሸኝሽ አልችልም። ወይ ነው የሚሸኝሽ እንዳልሽ የለም። ቢያንስ እስኪመጣ ድረስ ገብተሽ አረፍ በይ። እሺ አሁን ነገ እንዴት ነው ስራ መሄደው? በይሽ እጅ ክፈቹ። እሺ በቃ ግቢና አረፍት አድርጊ። ተኛች? አዎ አልተኛም ብላ በጣም አስቸግራኝ ነበር። በመከራ አስተኛሁት። እግሯ ትንሽ ሳይጎዳ አይቀርም። አዎ እንደው ድንጋጤ ሆኖባት አላስተዋለችውም እንጂ ሌላም ቦታ ሳትጎዳ አትቀርም። እኔ እኮ የገረመኝ ጨዋታዋ ነው። አንተ ደግሞ እሷንም እንደዚህ እንዳትላት። ኧረ ልላት። ክብሮምስ? እኔ እንጃ ካርድ ልግዛ ምናምን ብሎ ሄደ። የሚሄድበት ነበረው መሰለኝ። ምሩም እኮ እመጣለሁ ብላኛለች። እና እራት አንበላም? ወይኔ ሰኒን ሳላስበላት ነው ያስተኛዋት። አይ አሁን አትቀስቅሻ፣ ስትነሳ ትተዋል ይሻላታል። እሺ በቃ እኛ እንብላ።
ደህና ነኝ። አንተ ጋር ስራ ጥሩ ነው? እሺ አባት ትጨነቅ፣ እኔ ደህና ነኝ። በቃ ደህና ዋል፣ እደውልልሃለሁ። እሺ አባ። ቆይ ለምን ሁላችሁም ድክመቴን አሳያችሁኝ? እኔ ትላንት ደካማ ነህ ብላችሁ ዛሬ ጠንካራ ነህ ብትሉኝ የምሰማችሁ ይመስላችኋል? እናንተ ያስመሳይ ኑሮ አይደል እየኖራችሁ ያላችሁት? እኔም እሱን ህይወት መኖር አያቅተኝም። አሳያችኋለሁ። ፈጣሪ ወይ ዛሬም በህይወት አለው አልገደልከኝም። ቤተሰቦቼ እኮ ናፈቁኝ። እንደዛ የምጣላት እህቴ ራሱ እንዴት እንደናፈቀች። መቼ ነው ከእነሱ ጋር የምታገናኝ የሚወስደኝ? ጠዋት ስነቃ እዚች ምድር ላይ ራሴን በህይወት ማግኘት እንዴት እንደሰለች። ደግሞ ሂጅ እስኪ ያን ቡና ልጠጣ። አንተ ያማል እንዴ? ምን ነው ፈጣሪ ግደለኝ ስል ሰው ልታስገድለኝ? አቦ ዞር በላ ብራዘር። ደግሞ በልብስ ማበድ ጀመራችሁ? አዎ ብቻለሁ። ከፈረክ ደግሞ ልፈርምልህና ግጭ። አድናቂ ነኝ ብለህ ነው ፈርምልህ? አዎ እናቴን ያጣኋት ዕለት ነው ያመመኝ። እንደውም በጸጸት አለንጋ ከምገረፍ ገላግለኝ ና ጨርሰኝ። እና እኔ ቅዱስ ላይ ነው እንዴ የምትገላገለው? ሌላ አማራጭ ተጠቀም። ወደ ሞቴ እየሄድኩ ነው ያቋረጥከኝ። ይሄንን አየሁ እንዴ? ምን ነው? ቆይ አንተ ወጣት አይደለህ እንዴ? ወጣት ተስፋ አይቆርጥም ያለማን። ያውልህ ቆይ ስማኝ፣ የገንዘብ ችግር ከሆነ እኔ ልሰጥ እችላለሁ። ገንዘብ እኔነትን ያሳንሳል። ቆይ እንደዚህ አትበል፣ ተረጋግተህ አስበህበት እንወስናለን። ለነገሩ ለምንድን ነው ካንተ ጋር የማወራው? ቆይ ሲጀመር ታውቀኛለህ። በቃ ልሂድበት። ቆይ እንጂ ምን ማለት ነው እንዴ? በዚህ ሁኔታማ በፍጹም አልለቅህም። እና ልትገጨኝ ተስማማ ማለት ነው? ያው በለው። ባይሆን አሸኛኘት እንዳደርግልህ ጠርሙስ እያጋጨን ብናወራ ምን ይመስላል? ከዛ እንወስናለን። ኦኬ እኔ ዛሬ ማለት ብራዘር ማን እችን ሰዓት እንጂ ማን ይሄን ቀን ለፋለ? በል ቶሎ በል። ይገርምሃል እናቴ ደካማ ነው ብለህ ህመሟን ደበቀች። አይደለም እኮ ለአንተ አስበዋል። ማሰብ እንደዚህ ደካማነትን ማሳየት መሆኑን አላውቅም። እኛ ሰዎች ልክ ነን ብለን የምናስበው ሁላችንም የራሳችን አስተሳሰብ አለ። ታውቃለህ አባቴ 3 ዓመት ሙሉ እናቴን ሲያስታምሙት ምንም እንዳልተፈጠረ መቶ
አጫውቶኝ የለም። እስቲ ሆስፒታል ስትገባ እንኳን አያቴ እንደታመመች አድርገው ነበር የደበቁ። ብቸኛ ልጅ ነኝ ነበርኩ ማለት በስተርጅና ወለዱ? ደግሞ ምንድን ነው የምታወራው? ነበርኩ ስትለኝ ነው። ቆይ ሲጀመር አንተማ ለምንድን ነው እንደዚህ እያወራሁ ያለሁት? ቅዱስ እባላለሁ። ብዙ ጊዜ ህመማችንን ለማያቀን ሰው መናገር ይቀለናል። የሚያቀን ሰው እየገመተ ስለሚሰማን ለማያቀን ሰው ማውራት ይቀለናል። ማነህ? ምንድን እንደ ምቾት አሁን ይጨመርላ። እንደዚህ ሰከሬ ራሱ እንድጠጣ ታበረታታኛለህ? ምን ነው መቼም እንደሚኖር ሰው ጨጓራዬን ብለህ አስበህለት አይደለም? ምን ማለት ነው? ቀላል እኮ ነው። አንተ አሁን ሬሳ ሆነሃል። ቅድም ባሊዝክ ኖሮ ይሄኔ ሞተህ ሬሳ ነበርክ። ስለዚህ ለእኔ አሁን አንተ በቆም የሞትክ ሬሳ ነህ። ታውቋል። የሰደብከኝ እኮ እንዴ! ራስህ እኮ ነው እንደዛ አንድ ላይ ያረከኝ። እና እኔ ነኝ የቁም ሬሳ በለኝ አልኩ። ምን ነው መቀበል ከበደክ? ራስህን ብታጠፋ ኖሮ እኮ ሬሳ ነበርክ። አይ በቃ ዜጋ እናውቁ። ምን ያስቃል? ቅድም ራሱን ሊያጠፋ የነበረ ሰውዬ አሁን ለምን ተናገርከኝ ክብሬ ተነካ ብሎ ዘራፍ ይላል። እንደዚህ ስላልከኝ መኖር የሚያጓጓኝ መሰለኝ? በደንብ ነው የሚያጓጓ። እስኪ አስበው፣ ራሳቸውን ላንተ ብለው ከሰጡ፣ ላንተ ብለው ብዙ ነገር ካደረጉ፣ ከሚወዱክ ሰዎች ተለይተህ ራስን ልታጠፋ ከወሰንክ ሰው ከዚህ በላይ ራስ ወዳድነት አለ? የነሱ ደግሞ አስመሳይነት። በቃ ሙት ወቃሽ አትሆን። ሙት የሚወቀስ ቢሆን እኔ ቤተሰቦቼን እድሜ ልኬን ረግማቸውና እወቅሳቸው ነበረ። አልገባኝም። ሞተውብህ ነው? አይ የለም አድርገውብኝ ነው። ቆይ ማን? ምንድን? ለምንድን ነው የማትነግረኝ? ስንቴ ልንገርህ? ቅዱስ ነኝ አልኩ እኮ። ያው ስሜ መኖር ያልቻልኩ እርኩስ። ለምን እንደዛ? እንደዚህ ሰክረህማ አልነግርህም። ይኸውልህ ነገ በዚህ ስልክ ደውልልኝ። የምደውልልህ ለቅሶዬ ላይ እንድትመጣ? በፍጹም አይደለም፣ ግን አንድ ነገር ልለምንህ። ምን? ነገ 10 ሰዓት ላገኘህና ከዛ በኋላ የፈለግከውን ትወስናለህ። አሁን ወደ ቤት ውሰደኝ። መኪናዬን ላይ ጨርሳለች። እና በምን እንሂድ? በእግራችን ሄዳለን። በእግራችን ትቀልዳለህ እንጂ ባንዲራ ጥረን። ጠራልኝ ራይደር